አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ውድ እህት ወንድሞቼ ሰላም ናችሁልኝ ወይ? ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። እንዴት ናችሁልኝ? እናንተ ጋር ስራ እንዴት ነው? እኛ ጋር ስራ አሪፍ ነው አልሐምዱሊላህ። እንግዲህ መጪውም ረመዳን ነው። አላህ ሱብሃነሁ ወተዓላ ያበርታን። በነገራችን ላይ የክርስቲያኖችን ጦም ገብቷል መስሎኛል። አብሽሩን በርታ፣ አላህ ተጎናችን ይሆን። ጦመው የሚጠቀሙት ያድርገን። አላህ ወንጀላችንን ያቀልልን። ሀቂቀትን ወንጀላችንን በጣም ያቀልልን። የወንጀላችን ከፍታ ነው ሀገራችንንም ሰላም ያሳጣው በእኛው በገዛ እጃችን ነው ማለት ነው። ያው ሰው ለሰው ግፍ ስለበዛ አላህ ደግሞ ቻይ ነው። ወላሂ ረሂሙ ቻይ ነው በጣም። የኛ በጣም ብዙ ተንኮል አለብን። እንደ ተንኮላችንም ደህና አድርጎ ይዞናል አልሐምዱሊላህ። አሁንም አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርጎልን ጦማችንን በአግባብ ጦመን ሶላታችንን በስርዓት ሰግደን ተቀባይነት እንዲኖረው ሀቂቀትን ውስጣችንን እናጥራ። የኛ ውስጥ አለመጥራት ነው። እንደዚህ ሁሉ ነገር ብጥብጥ ያለው ሰው ለሰው ጥሩ ሀይር ቢያስብ እንደዚህ አይሆንም ነበር ማለት ነው። እና አላህ ቻይ ነውና ብዙ ወንጀል ስህተትን ይሰርዝልናል አላህ ሱብሃነሁ ወተዓላ። እንደው ይሰርዝልን። ሀቂቀትን ዱዓ እናድርግ። በጣም የሀገራችን እንደዚህ ሰላም ማጣት እኛ በስደት ላይ ሆነን ሀሳብ እንደገና ሌላ ትልቅ ሀሳብ ሊጨመርብን እንግዲህ ሰውት ምን ያህል ስሜት እንደሚሰማን ከአቅላችን አንሆንም። በቃ እንደው አላህ ወደ አቅላችን ይመልሰን፣ ሀገራችንን የሚያረጋጋልን ያ ረብል ዓለሚን። ሀገር ሰላም ትሆን እኛ ራሱ ስራችንን በአግባብ እንሰራለን። በቃ ከራሳችን እንሆናለን። ሀገር ሰላም ተለለ ግን ሱብሃንአላህ ምን አቅል የለንም ማለት ነው። በቃ ጠዋት ማታ ጭንቀት ነው፣ ሀሳብ ነው። ሀሳብ ሲበዛ በሽታ ነው እንደሚባለው ትክክል ነው። በቃ ከሁሉም እንርቃለን ማለት ነው። እና ትላችሁ ውድ እህት ወንድሞቼ ሀገራችንን ሰላም እንዲያደርግልን እስቲ ውስጣችንን እናጥራ፣ ዱዓ እናድርግ። ረመዳን ነው፣ ሁሉም ነገር ያኔ ተቀባይነት አለው። ዱዓ አድርጉ፣ ወደ እኔ ተመለሱ፣ እኔ እምራለሁ ብሎ የለ አላህ። እና ለምን እኛስ ልባችንን አጥርተን ተተንኮል ርቀን ሀቂቀትን ውድ እህቶች ወላሂ ማለት ነው ከተንኮል እንራቅ። እንዲሁ ከምቀኝነት ከሐስድና እንራቅ። እኛ ይቺ ዱንያ ነገ ጥለናት ነው የምንሄደው። ስንቱ ነው ታጠገባችን የተለየው። እና ስለዚህ እያየን መሞታችንን እየታወቀን ሰው ለሰው ተንኮለኛ መሆናችን በቃ ሐስድና በላያችን ላይ መሰምራቱ ይሄ ራሱ ትልቅ አንድ ወንጀል ነው። በቃ ይሄ ሐስድና ያለበት ሰው ተንኮል ያለበት ሰው ሀቂቀትን ከሁሉም የራቀ ነው ማለት ነው። ገንዘቡ በረከት የለው፣ ውስጡ ሰላም የለው። ለምን? በሐስድና ተጠምዷልና። እና አላህ ሱብሃነሁ ወተዓላ ወደ እሱ እንቅረብ። እሱ መሀሪ ነው። ሀገራችንን በአንድ ሁነን ያ ረቢ ሀገራችንን ሰላም ያድርግልን ብለን ዱዓ እናድርግ። ወላሂ ተው፣ እቺ ዱንያ ኮንትራት ናት። ቀናችን ትደርስ ሁላችንም ወደዛው ነው የምንሄደው። ይህን እያወቅን ግን ሱብሃንአላህ ምን አይነት ተንኮል ላያችን ላይ አለ። ሰው ሲሞት የታባቱ ሰው አንድ ነገር ሲሆን የታባቱ የምንለው ነገር ሱብሃንአላህ። እንደው ሂዳያ ይስጠን። እውነት እንደው ሁላችንም ልቦና ይስጠን። እንደዚህ የምንል እህት ወንድሞቻችን ልባችሁን አጥሩ። ጎሜ ካለባችሁ ወላሂ አፉ እንባባል ማለት ነው። ሰው ልጅ አላጠፋም ወይንም አልሳሳትም ሁልጊዜ ትክክል ነኝ ማለት አይቻልም። ሰው ላይ ስህተት አይጠፋምና ማለት ነው። እና ምን ትላችሁ ነው? በጣም የሀገራችን ጉዳይ ሀቂቀትን ከብዙ ነገር አዘናጋን ማለት ነው። እዚህ አሁን አረቦች ጋር ሰላም አንፈጥርም። ለምን? እዛ ሰላም ተስፋ ቆረጥ። ከምናገኘው ሰው ጋር አብረን ከምንኖረው ሰው ጋር ስምምነት አይኖረንም። ሰላማችን ተናውጧልና ዱዓ እናድርግ። በጣም ዱዓ እናድርግ። አላህ ሱብሃነሁ ወተዓላ ቀረቡኝ እቀርባችኋለሁ ብሎ ስላለ ለምን ዱዓ እናድርግም? ለምን ልባችንን ለማጥራት አንሞክርም? ሀቂቀትን በፊት እኛ ልጅ ሆነን ዝናብ ሲቀር ማለት ነው እኛን ነበር ቤተሰቦቻችን ዱዓ አድርጉ እያሉ
በቃ ብዙ ነገር የሚያደርጉልን ማለት ነው። ያንን በቃ ያ አላህ ያ አላህ ትንል ወላሂ እዛ የተቀመጥንበት ዝናብ ይጥላል ማለት ለምን ልጅ ነን። ውስጣችን በተንኮል የለም። ትልቅ ሰው ቲኮን ደግሞ ያው እዚህ ደረጃ ላይ ትንደርስ በጣም ብዙ ነገር በውስጣችን የሆነ አለ። ያው ውስጣችን ሁላችንም ያውቀዋል ማለት ነው። ለሰው ያለን አስተሳሰብ በቃ ከሁሉም ጋር ያለን ግንኙነት ዛሬ ጥሩ ተሆኖ ከሆነ ነገ ሌላ ሱብሃንአላህ። ከእንደዚህ አይነት አላህ ይሰውረን። ዱዓ እናድርግ የኢን ብለን ወላሂ ዱዓ እናድርግ። የሀገራችን ሰላም ይመለስልን። እኛ መሰደዳችን ነበር በጣም ግራ እያጋባን ያለው በዚህ እድሜያችን ስደት እንደዚህ ሆነን ዘላለም የሰው አሽከር ሆነን የምንለው እኔ አላህ ይቅር ይበለኝ አልኩ። ምክንያቱም ሰላም ነው ሀገራችን። ተዝህ እየላክን እዚያ የምንደረግልን ነገር አለ። ያንን ትናይ በቃ ስደት ምንም ቀለል አድርገን እናየዋለን። አሁን ግን እዚህ ገንዘብ ብቻ ለኛ ምንም ጥቅም የለው። ልጆቻችን፣ እናትና አባቶቻችን፣ ወገኖቻችን እዛ እየተጨነቁ እየተጠበቁ እንግዲህ እኛ ደስታ አመኑ ላይ ነው ሀቂቀተን እንደኔ ከሆናችሁ ነሽም እንደው በጣም ሁሉ ነገር አናወጠኝ ሀሳብ። ምክንያቱም ሀገርን ታሰብ ልጆቻችን በዚህ ሰው ብየርሚያቸው ብዙ ነገር ስለ ተኩስ ስለ ሁሉም ማን እንደሚተኮስ የትኛው አሁን እንደፈነዳ ለይተው በሚያውቁበት ዘመን ሱብሃንአላህ። እንግዲህ ገና ቡጥጥቅዮች ዛሬ እንደዚህ እኮ ፈነዳ፣ ዛሬ እኮ እንደዚህ ሆነ፣ የከሌ ቤት እንደዚህ ሆነ እየማለት ገና በዚህ እድሜያቸው እንግዲህ ያሰቡት የሀገራችን ሰላም ማጣት አይደለም። እኛ 15 ዓመት 16 ዓመት ሆኖን ምንም የምናውቀው ታሪክ የለንም። ዛሬ ግን የ3 ዓመት የ2 ዓመት ልጆች በጣም ያውቃሉ ማለት ነው። ለምን በልጅነታቸው ሀሳብ ውስጥ ስለገቡ ስለ ሀገር ስላሳሰባቸው ስለ ሰላም ስላሳሰባቸው እና አላህ ሱብሃነሁ ወተዓላ ይቅር ባይ ነው። ይቅር ይበለን። ሁላችሁም ውስጣችሁን አጥሩ። ሙስሊም ክርስቲያኖች ወላሂ የኢን ብላችሁ ዱዓ አድርጉ። ሁሉም ባመነው ዱዓ ካደረገ ይደርሳል። የማይደርስ ዱዓ የለም። እኛ ውስጣችን እየሻከረብን ውስጣችን የሆነ እያሰበብን እንጂ ዱዓ የማይደርሰው የኢን ብላችሁ ዱዓ ብታደርጉ ዱዓ ይደርሳል። ሀገራችንም ወደ ሰላሙ ይመለሳል። ሰው ለሰው ተንኮል አንተሳሰብ። እቺ ዱንያ ጠፊ ናት። እቺ ዱንያ ጥላናት ነው የምንሄደው። ዛሬ ምንም ይኑረን ዛሬ የምግን ደስተኛ ከሆነ ነገ እናዝናለን። ዱንያ ይችነች ማለት ነው። የተጻፈልንን እስከምንጠቀም ድረስ ነው። የተጻፈልን ደግሞ ቲያበቃ ይሰረዛል። ከዱንያ ላይ ያለን ግንኙነት አንድ ልብስ ይዘን ነው የምንሄደው እና ለዚች ለምታልቅ ለምንትተናት ለምንሄድ ዱንያ ሰፊ ናት አገር ማለት ነው። ለምን ያባላናል? ሀቂቃት ደግ እንሰብ እንደው ደግ እንሰብ ሀቂቃት ነው ወላሂ። እኛ ደግ ብናስብ ይሄ ሁሉ አይመር ጠንቶ እንደዛ አይሆንም ነበር። ሀገራችን በስደት ላይ ሆነን መባላት ሀገር እንደዚህ ሰው በተወለደበት ሀገር ሰላም ማጣት እንግዲህ ሰው አላህ ረህመተኛ ነው። እንደውም ደህና አድርጎ ይዞናል። ለእኛ እንደ ሰው ክፋት ብዙ ነገር ነበር የሚገባል። ነገር ግን አላህ ማሪ ነው። በዚህ እየቀጣን ነው ማለት ነው። እሱ በዚህ ይቀጣን፣ እኛ ደግሞ በዚህ ተምረን እኛ እኮ እንደዚህ ስለሆን ነው እንደዚህ የሆነው ሀገራችን ብለን ወደ ራሳችን እንመለስ። ዱዓ እናድርግ ነው የምላችሁ ውድ ወንድሞቼ። ላይክ ሰብስክራይብ ሸር እያደረጋቸው ብልስ አበረታቶ ሸር አድርጉልኝ እና ተቆኝ የሆኑ ያጀማ ያልኳችሁን እንተግብርበት። ከኒው ጀምሬ እንተግብርበት። ወላሂ ሁላችንም ትክክል ነን ማለት አይቻልም። ሁላችንም መጥፎ አስተሳሰብ ላይ ነው ያለ ነው እና ይቅር ይበለን። ይቅር ባይ ነው እና ፈጣሪ ናቸዋለሁ። ዘንዝሮ እያጠጣሁ ነው። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። አበባዋ ትታምር በጣም ታብባለች። እየቀነጠስናት ነው እንጂ አበባዋን
አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዛው ልሰናበታችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ፕሊስ። አበረታቱን ያ ጀማዓ።